አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር የካቲት 10 በዚች ቀን ከ12 ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ በሰማዕትነት ሞተ። ይህም ሐዋርያ በብዙ ሀገሮች ውስጥ ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኩራቡ ገብቶ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖት በግልጥ ያስተማረ። አይሁድም ደግሞ በእኛ ላይ ይሁን ብለው ከሕዝብ መካከል ነጥቀው ወሰዱት። ለሮም ንጉሥ እንደራሴ ለንጉሥ ቀላውዲዮስም አቀረቡና ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሥም በሰማ ጊዜ በድንጋይ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት። ነፍሱንም በጌታችን እጅ ሰጠ። ምዕመናንም ሥጋውን ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ያዕቆብ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት የንጉሥ ኑማሪያኖስ ልጅ የከበረ ዮስጦስ በሰማዕትነት ሞተ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲ ዲዮቅልጥያኖስን አግብታ ንጉሥም አደረገችው። ከጦርነትም በተመለሰ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ዲዮቅልጥያኖስ ክዶ አገኘውና እጅግ አዘነ። የሀገሩም ሰዎች ባዩት ጊዜ ወደ እርሱ ተሰበሰቡ። ዲዮቅልጥያኖስ እኛ እንገድለዋለን፣ አንተም ጌታችን በመንግስትህ ዙፋን ላይ ትቀመጣለህን አሉት። እርሱም ግን ይህ ስለ አልፈለገ እንዳይገድሉት ከለከላቸው፣ ከምድራዊት መንግስት ሰማያዊት መንግስት መርጧልና። ከዚህም በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። ንጉሥም ፈርቶታልና ጌታዬ ዮስጦስ ሆይ ይህ ታደርግ ዘንድ ያስገደደህ ማን ነው? አለው። የከበረ ዮስጦስም በምስክርነቴ ደሜን እንዳፈስ ካልጻፍክ ሕዝቡን በአንተ ላይ አስነስቼ ከመንግስትህ እንደማስወጣ የክብር ባለቤት ጌታ ኢየሱስ ክርስቶስ ሕያው ነው ብሎ ማለ። በዚያን ጊዜ ንጉሥ ፈርቶ ከሚስቱ ከታውክሊያ ከልጁ ከአቦሊ ጋራ ወደ ግብጽ ሀገር እንዲወስዷቸው አዘዘ። የእስክንድሪያም ገዢ አብዝቶ እንዲሸነግላቸው፣ ምናልባት ልባቸው ቢመለስ እንዳያሳዝናቸው፣ አለዚያ እያንዳንዱን እንዲለያያቸው አዘዘው። ወደ ግብጽ ሀገርን በደረሰ ጊዜ ከእርሳቸው ጋር የንጉሥ ደብዳቤ አገልጋዮቹም አሉ። የእስክንድሪያ ገዢ ባያቸው ጊዜ እጅግ ፈራ። ሊሸነግለው ጀምሮ ቅዱስ ዮስጦስን ጌታ እንዲህ አታድርግ፣ ክብርህን ይሻልሃል አለው። የከበረ ዮስጦስም ግን አታብዛ አለው። ነገርን አታብዛ አለው። መኮንኑም ፈርቶ ቅዱስ ዮስጦስን ወደ ላይኛው ግብጽ ወደ አዴናን ከተማ ሰደደው። ልጁ አቦሊን ወደ ሀገረ ብስጣ፣ ሚስቱ ታውክሊያ ወደ ሀገረ ጻ ላካቸው። ከአገልጋዮቹ የሚያገለግሏቸው አንዳንዱ ሰጣቸው። የከበረ ዮስጦስም በአዴናው ከተማ ብዙ ካሰቃዩት በኋላ ራሱን ቆረጡት። የሰማዕትነት አክሊልም ተቀበለ። ከስጋውም ድንቆች ተአምራቶች ተገለጡ። ለበሽተኞቹም ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕት ጸሎት ይማረን፣ በረከትን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ዕለት በገድል የተጠመደ ምሁር የሆነ የዓለሙ ሁሉ መምህር አባ ኤስድሮስ ፈርማ ከሚባል ሀገር አረፈ። የዚህም ቅዱስ ወላጆቹ በምስር ሀገር የከበሩ ባለጸጎች ናቸው። ለእስክንድሪያ ሊቀ ጳጳሳትም አባ ቴዎድሮስና አባ ቄርሎስ ዘመዶቹ ናቸው። ከእርሱም በቀር ልጅ የላቸው። መንፈሳዊ ትምህርትን ሁሉ የቤተ ክርስቲያን መጻሕፍት ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጠበቃቸው። ዳግመኛም የዮናናውያንን የፍልስፍና ትምህርት፣ የከዋክብትን አካሄድና ዓለም መዞራቸውን ተማረ። በእውቀትና በጥበብ ከብዙዎች ከፍ አለ። በገድልም የተጠመደ ትሑትና የሚተጋ ሆነ። በሀገሮቹም ያሉ ሰዎች ስለ እርሱ በሰሙ ጊዜ በእስክንድርያ ሀገር ላይ ሊቀ ጵጵስና ይሾሙት ዘንድ ተማክረው ከኤጲስቆጶሳቱ ጋር ተስማሙ።
በሌሊትም ወጥቶ ሸሸ። ወደ ፈርማ ገዳም ደርሶ በዚያ መነኩሶ ከዚህም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናት ኖረ። ብዙ ድርሳናትና ተግሳጻትንም ደረሰ። ከእርሳቸውም ስለ ነገስታትና ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያን መጽሐፍቶችን በብሉያትና ሐዲሳት ተረጎመ። የመጽሐፍቶቹም ቁጥራቸው 18,000 ነው። እሊህም ድርሳናት፣ ተግሳጻት፣ ጥያቄዎችና መልሶች ወደ ሊቃነ ጳጳሳት ኤጲስቆጶሳት የተላከ መልእክተኞች ናቸው። ወደ ምዕመናን ወንዞች ውሃዎችን እንደሚያፈልቁ እርሱ በመንፈስ ቅዱስ የሚያልቃቸው ሆነዋልና እርሱ በመንፈስ ቅዱስ የሚያፈልቃቸው ሆኗልና። ይህም በጎ ስራውን ሲፈጽም መልካም ጉዞውን አከናውኖ ወደ በጎ ሽምግልና ደርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ቀን የፋርስ ሀገር ኤጲስቆጶስ አባ ፊሎ በሰማዕትነት ሞተ። ይህ ቅዱስ ለእሳት እንዲሰዋ ለፀሐይም እንዲሰግድ የፋርስ ንጉሥ አዘዘው። እምቢ ባለውም ጊዜ ታላቅ ስቃይን አሰቃይቶ ራሱን በሰይፍ ቆረጠው። በመንግስተ ሰማያትም አክሊል ተቀበለ። በረከቱ ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዳግመኛ በዚህች ዕለት ኒቆላዎስ ስምዖን መታሰቢያው ነው። ለእግዚአብሔር ምስጋና ይሁን አሜን። የካቲት 10 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ ቅዱስ ዩስጦስ ሰማዕት፣ አባ ኤስድሮስ ጻድቅ ዘሀገረ ፈርማ፣ አባ ፊሎ ሰማዕት፣ ቅዱስ ስምዖን፣ ቅዱስ ኒቆላዎስ። ወርኃዊ ቅዱሳን በዓላት፦ ቅዱስ ዕፀ መስቀል፣ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ቅዱስ ቆስጠንጢኖስ ጻድቅ ንጉሥ፣ ቅዱስ ጽሌ ንግሥት፣ አቡነ መልክዓ ክርስቶስ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት የተቀደሰ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክፉ መዛያከ ኢቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት አምላጸ ዘምስሌክ ጻድቅ ጻድቅ ምሕረታና አፍቀረለከ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም አሜን።